ሰላም እንዴት ናችሁ? ውድ የማናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የቀድሞው የሊቨርፑል ተጫዋችና የአሁን ተንታኝ ጂሚ ካራጋር ማንቸስተር ዩናይትድ ምርጥ ደጋፊዎች ያሉ ቡድን ነው ሲል ተደምጧል። ከሜዳቸው ውጭ ባላቸው እንቅስቃሴና በሚያሳዩት የድጋፍ ስሜት ምርጥ የምትለው የማንን ክለብ ደጋፊ ነው ተብሎ የተጠየቀው ካራጋር የማንቸስተር ዩናይትድ ደጋፊ ሲል መልሷል። እንግሊዛዊ የቀድሞ ተከላካይ አክሎም ዩናይትድ ምርጥ ደጋፊዎች ያሉት የክለቡ ደጋፊዎች ቡድኑ ምንም አይነት ሁኔታ ውስጥ ቢገባ የሚሰጡት ድጋፍ ለሰከንዶች አይቀንሱም ሲል አክለዋል። በሌላ ዜና እንግሊዛዊ የመስመር አጥቂ ጄደን ሳንቾ በአስቶን ቪላ ቤት እያሳለፈ በሚገኘው የውሰት ቆይታ ደስተኛ እንዳልሆነ ተገልጿል። በዚህም መሰረት ተጫዋቹ በመጪው ጥር የኡና ኤምሪዮን ክለብ የመልቀቅ ፍላጎት እንዳለው ተዘግቧል። የ25 ዓመቱ ተጫዋች በቀጣይ ወደ ቀድሞ ክለቡ ቦሩሲያ ዶርትሙንድ የማምራት ፍላጎት እንዳለውም ተመላክቷል። ተጫዋቹ ዝውውሩ እውን እንዲሆን አሁን ላይ እየተከፈለ ከሚገኘው ሳምንታዊ ደሞዝ በ50% ያነሰ ክፍያ ለማግኘት ፈቃደኛ እንደሆነም ተሰምተዋል። ተጫዋቹ እንግዲህ በአስቶን ቪላ ቤት ይህን ያህል ጥሩ የሚባል ጊዜን እያሳለፈ አይደለም። ስለዚህ ተጫዋቹ ወደ ቦሩሲያ ዶርትሙንድ የማቅናት እድሉ ሰፊ እንደሆነ ነው እየተገለጸ የሚገኘው። ብራዚላዊ ተጫዋች ጃዋ ጎሜዝ እንግዲህ ከወዲሁ ማንቸስተር ዩናይትድ የመቀላቀል ፍላጎት እንዳለው ለወልቭስ ባለስልጣናት አሳውቋል። ከማንቸስተር ዩናይትድ ጋር ስሙ ከተያዘ እጅግ ሰንበት ብሏል። ታዲያ ይህ ተጫዋች ልክ እንደ ሌሎቹ እንደ ብሪያን ምቤሞ እና እንደ ማቲያስ ኩኛ ወደ ማንቸስተር ዩናይትድ የመቀላቀል ፍላጎት እንዳለው ነው እየተነገረ የሚገኘው። ማንቸስተር ዩናይትድ ብራዚላዊውን አማካኝ ካርሎስ ካዝሜሮ ለተጨማሪ ጊዜ ማቆየት ፍላጎት እንዳለው ተገልጿል። ሆኖም ማንቸስተር ዩናይትድ ለተጫዋቹ ሊያቀርብለት ባሰበው አዲስ ውል ላይ ሳምንታዊ ደሞዙን በእጅጉኑ ለመቀነስ ማቀዱ ተሰምቷል። ተጫዋቹ በዚህ ዙሪያ ፈቃደኝነቱን ካሳየ ካዝሜሮ በቀጣይ ዓመት ማንቸስተር ዩናይትድ ቤት እንደምንመለከተው ይጠበቃል። በማንቸስተር ዩናይትድ ቤት ያለው ውል በመጪው ሰኔ ላይ የሚያበቃም ይሆናል። ፓራጓዊ የማንቸስተር ዩናይትድ የመስመር ተጫዋች ዲያጎ ሊዮን በመጪው የጥር የዝውውር መስኮት ከማንቸስተር ዩናይትድ ሊለቅ የሚችልበት እድል እንዳለ ገልጿል። ተጫዋቹ ምንም እንኳን የማንቸስተር ዩናይትድ ከ21 ዓመት በታች ቡድን እያገለገለ ቢገኝም በዋናው ቡድን ስብስብ ውስጥ የመካተት ፍላጎት እንዳለው ተገልጿል። ነገር ግን እስካሁን በዋናው ቡድን ምንም አይነት ጨዋታ ማድረግ አለመቻሉን ተከትሎ በጥሩ የዝውውር መስኮት ማንቸስተር ዩናይትድ በውሰት ሊለቅ የሚችልበት እድል ሰፊ እንደሆነ ነው እየተነገረ የሚገኘው። ሌላኛው ዜና እንግዲህ በማንቸስተር ዩናይትድ በኩል በጉዳት ምክንያት የዛሬው ጨዋታ የሚያመልጣቸው የተወሰኑ ተጫዋቾች ይኖራሉ። ሆኖም አስደሳቹ ዜና እንግዲህ ለብዙ ጊዜ ከሜዳ ርቆ የነበረው ሊዛንድሮ ማርቲኔዝ ለጨዋታው ብቁ ይሆናል ተብሎ ይጠበቃል። በመሆኑም በዛሬው የኦልድ ትራፎርድ ጨዋታ ላይ ጉዳት ያጋጠማቸውና ከስብስብ ውጭ እንደሚሆኑ የተረጋገጡ ተጫዋቾች ቢኖሩ ቤንያሚን ሼሽኮና ማግዌድ ሲሆኑ፣ በሌላ በኩል ለተከታታይ ጨዋታዎች የቋሚነት ዕድል የተነፈገው ካሪንግተን ሜይኖ ለዛሬው ጨዋታ የመረሱ ነገር አጠራጣሪ እንደሆነ ነው እየተገለጸ የሚገኘው። ሩበን አሞሪም እንግዲህ በማኑኤል ኡጋርቴ የአቋም መውረድ ተደንቆ እንደሆነ ለተጠየቀው ጥያቄ የሰጠውን ምላሽ ላጋራችሁ። ከኔ የበለጠ ማንቸስተር ዩናይትድ ለረጅም ጊዜ ስትመለከት ኖረሃል እና ብዙ ምርጥ ተጫዋቾች ወደ ማንቸስተር ዩናይትድ ሲመጡ በዩናይትድ ቤት ሲቸገሩ ተመልክተሃል። የማኑኤል ኡጋርቴ ተመሳሳይ ችግር ገጥሞታል። እሱ አሁን በጣም እየታገለ ነው የሚገኘው። ተጫዋቾችን መርዳትና ማገዝኛ ስራ ነው። ነገሮች በፍጥነት ሊለወጡ ይችላሉ። አይታል። እኛ ከ5 ሳምንታት በፊት ፈጽሞ የተለየ ሁኔታ ውስጥ ነበርን። ማኑኤል ኡጋርቴ አሁን ላይ እየተቸገረና እየታገለ እንደሚገኝ ያውቃለሁ እና የእኔ ስራ ኡጋርቴ በስፖርቲንግ ሊዝበን ቤት በነበርኩበት ወቅት ሲያሳይ የነበረውን ብቃት እንዲያሳይ መርዳት ነው። ነገር ግን አሁን ላይ የተለየ ሚና ነው ያለው። ነገሮችን በቶሎ መላመድ መቻል አለበት። በተለየ በልምምድ ክፍለ ጊዜ ራሱን በሚገባ ማሻሻል አለበት ሲሉ ነው የተናገሩት። ሩበን አሞሪም ስለ ቡድኑ እንግዲህ በፕሬስ ኮንፈረንሳቸው ወቅት እንዲህ ሲሉ ተናግሯል። እድገት እያደረገንና የበለጠ ጠንካራ መሆን የተለማመድን ያለን ይመስለኛል። ነገሮችን በተሻለ ሁኔታ እየሰራ ነው። ነገር ግን አሁንም ፍጹም አይደለንም። የልምምድ ክፍለ ጊዜዎችና ግጥሚያዎችን ስመለከት አሁንም ከፍጹምነት በጣም የራቅን መሆናችንን በግልጽ ይታየኛል። በዚህ የውድድር መድረክ አሸናፊዎች ለመሆን በሁሉም ገጽታ ፍጹም መሆን ይኖርብናል ሲሉ ተናግሯል። ሩበን አሞሪም ስለ ሆይሉንድ መልቀቅ ሁለት አጥቂዎች ያስፈልጉናልና አንዳንድ ጊዜ በርካታ ቦታዎችን መሸፈን የሚችሉ ተጫዋቾችን እመርጣለሁ። ሁሉንም ሰው በአንድ ላይ ማስደሰት ቀላል አይደለም። ራስመስ ሼሽኮ በማይኖርበት ጊዜ ብቻ እንደሚጫወት ብትነግረው የሚፈጥረውን አስቡት። ይህ በመልበሻ ክፍል ውስጥ ለማስተዳደር የማይቻል ነገር ነው። ለዚያም ነው ከአካዳሚ ወጣት ተጫዋቾችን ማሳደግ በጣም አስፈላጊ የሆነው። የተጫዋቾች ጉዳት ለነሱ መልካም እድል ሊሆን ይችላል እና በተለያዩ ቦታዎች መስራት የሚችሉ ተጫዋቾች በቡድናችን ውስጥ መኖራቸው ቡድኑ በብቃት እንድናስተዳድር ይረዳናል ሲሉ ተናግረዋል። ሩበን አሞሪም ስላለፈው ከባድ ጊዜያትም እንዲህ ሲሉ ነው የተናገሩት። አሁንም ቢሆን ያ ጊዜ ሊመለስ እንደሚችል ይሰማኛል። ይህ ነገር
በዚህ ክለብ ውስጥ ሳለው የስራዬ አካል ይመስለኛል ሲሉ ተናግሯል። በእያንዳንዱ የልምምድ ክፍለ ጊዜ ውስጥ የተለያየ ስሜት ይሰማኛል። በጨዋታ ቀናት ነገሮች ምን ያህል በፍጥነት ሊለወጡ እንደሚችሉ አይታችኋል። ማንኛውም የፕሪሚየር ሊግ ቡድን በማንኛውም ቀን ማሸነፍ ይቻላል እና ከታች ያሉት ቡድኖች ብዙ ነጥቦች አላቸው። የአውሎ ንፋስ አልፏል ማለት አልፈልግም፣ ነገር ግን ማንኛውም ፈተና ለመጋፈጥ አሁን በተሻለ ሁኔታ ዝግጆች ነን። በእያንዳንዱ ጨዋታ ያንን የጋለ ስሜት ማስቀጠል ብቻ ነው የሚያስፈልገን ሲሉ ተናግረዋል። ሩበን አሞሪም ጠንካራ ቡድን ስለመገንባት ደግሞ በትክክል ምን ያህል ጊዜ እንደሚወስድ አላውቅም። ገና እዚህ አልደረስንም፣ ገና እየተቃረብን ነው። ጠንካራ መሆን ብዙ ስራ ይጠይቃል። ተጫዋቾች የተለያዩ ልምዶችን የለመዱ በመሆናቸው ያንን ለመቀየር መሞከር ምቾት ይነሳቸዋል። በእያንዳንዱ የልምምድ ክፍለ ጊዜ ጠንክሮ መስራት ካለመዱ ከባድ ሊሆን ይችላል። ቡድኑን ከኋላ ቆሜ ማሰልጠን የሚችልበት ደረጃ ላይ ራሱ አልደረስኩም። በእያንዳንዱ ልምምድ በእያንዳንዱ ቅጽበት መገኘት አለብን። በትንሹ በልምምድ ወቅት ከጄንሰን ዊሎክስ ጋር እንኳን ማውራት የሚችልበት ደረጃ አልደረስንም ሲሉ ነው ሩበን አሞሪም አስተያየታቸውን የሰጡት። ሌላኛው መረጃ እንግዲህ ታዳጊው ሼሌሲ ከማንቸስተር ዩናይትድ ከኤቨርተን ጋር ለሚያደርገው ጨዋታ በቡድኑ ስብስቡ ውስጥ ሊካተት እንደሚችል ነው እየተገለጸ የሚገኘው። ይሄ ወጣት ተጫዋች እንግዲህ በጣም ድንቅ የሚባል እንቅስቃሴን እያስመለከተ ይገኛል። ለዚህም ነው እንግዲህ በቡድን ስብስቡ ውስጥ ሩበን አሞሪም እንዲካተት ያደረጉት። ሌላኛው መረጃ እንግዲህ ብሪያን ምቦሞ፣ ፓትሪክ ዶርኩ እና ዲያጎ ዳሎት ለዛሬው ጨዋታ ዝግጁ መሆናቸውን አሳውቋል። በዛሬው ጨዋታ እንግዲህ መልካም ውጤትን እንመኛለን። ውጤት ግምታችሁን አስቀምጡ። በአዲስ መረጃ እስክንገናኝ ድረስ መልካም ነው ተመኘው። ግምታችሁን አስቀምጡ። በአዲስ መረጃ እስክንገናኝ ድረስ መልካም ነው ተመኘው።